ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። የአይፌስ በሚል ተከታታይ የማቀርብላችሁ 123ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 17 ነው። እንግዲህ በ122ኛው ቪዲዮ ያልን የነበረው ማለት ፕሬዲክሽን ሰርተው ማለት ፕሬዲክሽን ጥናት ማለት አይኤምኤፍ መሰለኝ እንግዲህ ይህንን ፔፐር ስታዩት የአይኤምኤፍ ፔፐር ነው። አቶ ቻት ጂፒቲ ራሱ አይደለም ላይክ አይኤምኤፍ እና ኤስኤስአርኤን ማን ነው? ኤስኤስአርኤን ነው the question is who is ኤስኤስአርኤን ኩኪ ሴቲንግ confirm choice preference like confirm my choice SSRN I don't know like who are you like more product and services research paper anyway የሆነ SSRN international monetary fund እና SSRN ማን SSRN I don't know like something አያቸዋለሁ በብዛት I don't know what they are ግን anyway እነዚህ በሰሩት እንትን መሰረት በሰሩት ጥናት መሰረት እንትን ኢመርጂንግ ማለት ገና ያቆጠቆጡ ያሉ ገበያዎች እና ታዳጊ ኢኮኖሚዎች ነው ኢመርጂንግ ማርኬትስ ኤንድ ዴቨሎፒንግ ኢኮኖሚስ ያቆጠቆጡ ያሉ ገበያዎች እና ታዳጊ ኢኮኖሚዎች በ1% ጂዲፒ በአማካይ በዓለም አቀፍ ደረጃ በ1% የጂዲፒ እድገት የ1.55 ብርሃን ይጨምራሉ። የ1.55% ብርሃን ይጨምራሉ የሚል ነገር አስቀምጠዋል። ስለዚህ ኢትዮጵያ ሪፖርት ያደረገችው የጂዲፒ እድገት ደግሞ 60% ነው። 60% የጂዲፒ እድገት አለ ካላችሁ እያንዳንዷ ጂዲፒ 1.55% የብርሃን ፍንጣቂ ትጨምራለች ተብሎ ከታሰበ 60% የሚሆነው በ7 ዓመት ውስጥ ተከናወነ የተባለው በ8 ዓመት ውስጥ ኢትዮጵያ በጠቅላላ አስመዘገበች የተባለው የ60% የጂዲፒ እድገት የ1.5 ቶታሊ ነው የምላችሁ ቶታሊ ላይክ ነው የ1.55 ወይንም ደግሞ የ150% የብርሃን መጠን እድገት ማስመዝገብ ነበረበት። ሆኖም ግን በተግባር ሲመዘን ያስመዘገበው የብርሃን መጠን በጣም ዝቅተኛ ነው። ይሄኛው ነው ይሄ ጥቁም ላይክ ነው ይሄ ፕሬዲክሽኑ ነው። this one is ይሄ ፕሬዲክሽኑ ነው ይሄ ፕሬዲክሽኑ ነው። ይሄኛው አክቹዋሉ ነው ይሄ አክቹዋሉ ነው። ስለዚህ በጣም ዝቅተኛ ነው ያስመዘገበችው። እነሱ ግን ያስቀመጡበት አቀማመጥ ትንሽ ግራም ላይክ ነው ስህተት ያለው ናይት ላይትስ ፕሬዲክትድ ጂዲፒ it's not this one is not predicted recorded ነው ተመዘገበ ያለ ኢትዮጵያ ውስጥ ማለት ይሄ በሲርስ ዳታ ተወስዶ ሲሰራ የኢትዮጵያ ብርሃን እንትኑ ኖይዞቹን በሙሉ አውጥታችሁለት የባክግራውንድ ምናምን እሳት የሚፈጥረው ምናምን አውጥታችሁ ስትሰሩት የኢትዮጵያ ብርሃን መጠን እድገት አሳይቷል። እድገቱ ግን ያደገው ስንት ነው ከ50 በታች ነው። 28% ምናምን ያደገው ራሳቸው እንዳስቀመጡት ማለት ነው 28% ነው ያደገው። ጂዲፒው ግን ያደገው 60% ነው። ስለዚህ በአንድ እንትን እንደው በቁጥር ብታስቀምጡት ነው የምላችሁ በቁጥር ብታስቀምጡት ማለት ላይክ ነው በአንድ ማደግ የነበረበት እነሱ የሚሉት 1.55 ነው አይደለ? ስለዚህ 60 ካደገ it was supposed to be ቅድም በሰራነው ካልኩሌሽን 148 ነበር መሆን የነበረበት። ራደር የሆነው በኢትዮጵያ ሁኔታ ምንድነው 60 ሲያድግ 28 ነው ያደገው ማለት ነው። ስለዚህ ስንት ነው በሬት ብትሉት በአንድ እንትን ላይክ ነው 60-28 ከሆነ አንዱ ስንት ይሆናል ማለት ነው። አንዷ 1% ጂዲፒ እድገት ስንት ነው ያመጣው ካላችሁ እንግዲህ ካልኩሌት ማድረግ ነው። አንድ ላይክ ነው 28 ሲካፈል ለ60 ማድረግ ነው። 28 ሲካፈል ለ60 28 ሲካፈል ለ60 ነው።
0.46 ነው 0.46 ነው ላይክ ነው። ስለዚህ ምን ማለት ነው? ዓለም አቀፍ ኢመርጂንግ ኢኮኖሚስ እና ኢመርጂንግ ማርኬትስ ኤንድ ዴቨሎፒንግ ኢኮኖሚስ የሚያድጉት በ1% ጂዲፒ እድገት የ1.55 የፕላን መጠን ይጨምራሉ። በኢትዮጵያ ግን የሆነው በ1% እድገት የ0.48 ነው የሆነው። ስለዚህ በኢትዮጵያ ውስጥ ያለው እውነት ከሆነ ፕሮቫይደድ የጂዲፒ እድገት ልክ ከሆነ እንደሚመስለው የጂዲፒ እድገቱ ስህተት አይደለም ነው። በቁጥር ደረጃ ያድጋል፣ እድገት አለ። ነገር ግን የእንጨት እሳት ነው የሚያመነጨው። በሱ ነው ብርሃን የሚያመነጨው። እና እንደዚህ አይነት ልዩነት ነው የፈጠረው ነው እንትኑ ከግርግሩ አልፋችሁ ከተረዳችሁት። እነሱ ግን ሜክ ኢት ሉክ ላይክ ይሄ ጥቁሩ ፕሪዲክሽን አስመሰሉት። ጥቁሩ ግን ፕሪዲክሽን አይደለም። ምክንያቱም እዛኛው ቪዲዮ ላይ እንዳልኳችሁ 122ኛው ላይ ራሳቸው እንዳስቀመጡት አሁን ይሄ ፕሎቱ ስካተር ፕሎቱን ስታዩት ኢትዮጵያ ያለችው እዚህ ጋር ነው አይደለ? ይኸው እዚህ ጋር ነው ያለችው እና ከፍ አድርገውታል። በእርግጥ ግን 28% ምናምን ነው መምጣት ያለበት ነው። ይሄ ሪከርድድ ነው፣ ፕሪዲክትድ አይደለም ነው። ፊገር 55 ኮምፔርስ ሪከርድድ ጂዲፒ ነው ግሮውዝ ዊዝ ዘ ግሮውዝ ኢን ናይት ላይትስ ከ2015 እስከ 2022 ባሉት 7 ወይም 8 ዓመታት ውስጥ ሪከርድ የተደረገው ጂዲፒ እና ሪከርድ የተደረገው ላይት ኢንቴንሲቲ ያም ደግሞ this data have been extensively processed to remove cloudy sunlight, moonlight pixels, distortions arising from aurora, background radiation, biomass burning, and gas flares. Even though they don't state, wood fire, it's also accounted for. እንደኔ መረዳት ነው የምላቸው። ስለዚህ ይንታል ዘንዳ እንግዲህ ቀጥለን የሚሉትን እንስማቸው። This estimate show that recorded GDP growth has been substantially faster than one would have expected based on the adjusted nightlight series alone. The unadjusted series tells a very different story, but it's largely an artifact of sensory recalibration. እኔ እንግዲህ ከተሳሳትኩ እታረማለሁ፣ ግን ተሳስተዋል ነው ማለት unadjusted ሲሆን in a sense what do you mean by adjusted also what do you mean by adjusted ሁለት ጊዜ አጀስት ልታረጉት ትችላላችሁ ነው ማለት ክላውዱን ምናምን አውጥታችሁ ሆን ብላችሁ ከኢትዮጵያ ውስጥ ደግሞ የእንጨቱን እሳት ታወጡ ከሆነ ከፍተኛ እንትን አለ ነው ብርሃን የመንዝሊ ዳታውን ስትወስዱት በተለይ የእንጨት እሳቱን ገርሞኛል። እንዴ አሁን በእንጨት እሳት ራሱ እንደዚህ አይነት ነገር ከተፈጠረ ልክ ላይክ ነው አስቡት። በእንጨት ወይ እንግዲህ በጣም ያነዳሉ ማለት ነው። መቼ ነው አሁን የደመራ ወቅት የደመራ ዕለት ማታ አንስቶት ማለት እንዴት አድርጎ ነው አሁን እዚህ ድረስ የሚመጣው ማለት ናይል ላይት ኢንዴክስ 2015 16 100 ነው 2021 22 ላይ እዚህ ጋር የሚመጣበትና like 6 እጥፍ ብርሃን የሚጨምረው መስቀል ነው አይደል? በምን እንደታረቁታላችሁ like ነው እና አንድ የሆነ ሚስትሪ ነገር አለው እና በዋናነት ከእንጨት እሳት ጋር የተገናኘ ይመስላል። እና ዋናው ግን has been substantially በሌላ አማርኛ ጂዲፒው በናይት ላይት ሲሪስ ከተወሰደ ጂዲፒው አላግባብ ተመንድጓል። በሌላ አማርኛ ምን ማለት ነው? ብርሃን እያመነጨ አይደለም እና ክሬዲቢሊቲውን ይቀንሰዋል ነው እንዳልኩት። የኢትዮጵያ እድገት ራሱን በብርሃን የሚገልጸው በእንጨት እሳት ነው። የእንጨት እሳቱን ፋክተር ከሰራው እዚህ ጋር እንዲህ ያሉትን ነገር ካወጣችሁት የእንጨት እሳቱን ፋክተር ካረከው እድገት አለ ላይክ ነው ኮረስፖንዲንግ ነው። እንዲያውም በልጧል ከግሎባል አቨሬጁ 600 ምናምን ይገባል። አይታችሁ 6 እጥፍ ይሆናል። የሆነ መንዝ ላይ ነው ግን የሆነ ወር ላይ ማለት ነው።
እና በጣም እሳት የሚነድበት ወቅት አለ ማለት ነው። ወይ ብርዱ የሚያነዱበት ጊዜ አለ ወይ ምናምን በጣም እሳት ይበዛል ማለት ነው በየገጠሩ እና እሱን ሲያየው ብርሃን እየመሰለው the unadjusted series tells a very different story, but that's likely largely an artifact of sensor recalibration. Unadjusted like ነው የሴንሰሩ ሪካሊብሬሽን ነው ግን በየወሩ ሪካሊብሬት ይደረጋል ነው እና በየወሩ ሪካሊብሬሽን የተለያየ ፊገር የሚያመጣ ከሆነ እንትኑ ራሱ ምንድን ነው የሚባለው? I don't think like Nightlight's predicted growth was strong between 2019 and 2000, but otherwise largely non-existent. This contrasts with high growth in recorded. ስለዚህ አንአጀስትዱ ሌላ ጉዳይ ሆኖ ግን አጀስትድ በሆነው ጂዲፒው ከላይቱ በላይ አድጓል ነው። ግራፉ ችግር አለበት እንዳልኳቸው እናም ያምታታሉ ግራፉ ላይ የሚሉት ሌብሉ የሚያስቀምጡት አንዱ ከአንዱ ጋር ይጋጫል። እኔ እንግዲህ የእነሱን ኮንትራዲክሽን አውጥቼ የራሴን ኢንተርፕሬቴሽን እየሰጠኋቸው ነው። Nightlight's predicted growth was strong between 2019 and 2020. Like, 19 okay. እንደገና ደግሞ Nightlight's predicted growth was strong, but otherwise largely non-existent. This contrasts with high growth recorded. እንትንም ነው አሁን የብርሃን መጠኑን ስታዩት የለም ነው። አሁን እዚህ ጋር ይወርዳል አይታችሁታል። ጂዲፒው ግን አይደንቀውም ነው፣ ቀጥ ብሎ እየሄደ ነው። እዚህ ጋርም ወርዷል። ጂዲፒው ግን አይቀንጥ ነው፣ ልክ ነው። ሊኒየር ፕሮግሬሽን ነው የጂዲፒው እድገት፣ የባህሪ ለውጥ አያሳይም ነው። ጀስት ፑሽ እዚህ ጋር ደግሞ ብርሃኑ በአንጻራዊነት እየጨመረ ነው። ልክ አሁን ከ2019 ጀምሮ ስታዩት እድገት አለው ነው። ጂዲፒው ግን አድግ ያለው የሚለው ትላንትና ባደገበት መልኩ ነው እና ከብርሃን ጋር ራሱን አያገናኝም ነው እድገቱ እና ላይክ ነው ወይ የሆነ ልዩ ባህሪ ያለ ወይ ኮስችነብል ነው ማለት ነው። እንግዲህ እንደምታዩት የጂዲፒ እድገቱ ማኒፕሌት ለዛም ይመስላል ከዚህ ከ2018 ታያችሁ እንግዲህ ማኒፕሌሽን ያለ ይመስላል የሚሉት ኤኒዌይ So the evidence from Nightlights is also consistent with overstated GDP growth in recent. The evidence from Nightlights is also consistent. ስለዚህ በብርሃኑ ላይ ብቻ ከተመሰረትን ጂዲፒው ተጋኖ እየተነገረ ነው ከሚለው አባባል ጋር የሚስማማ ነው። However, it's again important to not overinterpret this result. ነገር ግን ማለት እንትኑን የብርሃን መጠኑን ብቻ እንደ መረጃ አድርገን ከወሰድን የብርሃን ጭማሪ የለም። ስለዚህ ጂዲፒው ኦቨርስቴትድ ተደርጓል የሚል እንድምታ ነው የሚሰጠን። ነገር ግን እንደዛ ብለን ከመተርጎም መጠንቀቅ አለብን ነው። Nightlights are known to be a noisy measure of economic activity associated with more urban than rural growth and can be skewed by factors such as electrification of rural areas that are associated with but not necessarily representative of growth in economic activity. ጥንቃቄ ያስፈልጋል። ምክንያቱም ለምሳሌ አሁን የገጠር ከተማ ደርቶ ሊሆን ይችላል፣ ቤት ሊኖር ይችላል፣ መንገድ ሊኖር ይችላል ምናምን፣ ግን እንትን መስመር አልተዘረጋለትም ሊሆን ይችላል ኤሌክትሪክ እና አንድ ጊዜ መስመር ስትዘረጉ ምንም እንኳን ምንድን ነው የሚባለው እንትኑ ኢንፍራስትራክቸሩ ኑሮ ሰው ምናምን እንዳለ ቢሆንም መብራት ስለገባለት ብቻ ላይክ ነው ለምሳሌ ኤሌክትሪፊኬሽን ስላስፋፋችሁ ብቻ ዴቨሎፕመንት ያለ ሊያስመስል ይችላል። even though people can live without light like በኢትዮጵያ እንግዲህ እንደዛ ነው የሚመስለው ሰው የገጠር ከተሞቹ የወረዳ ከተሞቹ ምናምን እንዳሉ ናቸው። ግን ምናልባት የሚጠቀሙበት አምፖል ጭስ ሸፍነው ሜይቢ who knows ማለት አንደር ኤሌክትሪፋይድ ሆነውን ብቻ ሳይሆን ማለት ላይታቸው ሙጥጥ ያለ ማለት አካባቢው እንትኑ ደል አድርጎ ዋጥ ሊያደርገውም ይችላል እና ኖይዚ ናቸው ነው በጣም እንትን ይበዛበታል። ምንድነው በብርሃን ላይ ተመስርቶ ግሮውዝን መመዘን ለስተት የሚያጋልጡ ብዙ ምንድነው የሚባለው እንግዲህ ጣልቃ የሚገቡ ነገሮች አሉበት። ኖይዝ የሚለውን ሁካታ ብዬ ለመተርጎም አይሆንም ነው ምን ብዬ እንደምተረጉመው ጠፍቶኝ ነው። ላይክ ነው known to be a noisy measure of economy like they are like a noisy measure of economic activity
ናቸው ነው አሶሺየትድ ዊዝ ላይክ ነው ሞር ትኩረታቸው ላይክ ነው የከተማ እድገት ነው። እንደገናም ደግሞ ኤሌክትሪፊኬሽን ስኪው ሊያደርጋቸው ይችላል። የገጠሩን ልማት አያዩም፣ የገጠር ዴቨሎፕመንት ማለት ነው። በኢትዮጵያ ደግሞ ያለው የገጠር ልማት ነው። የገጠር ልማት ስንል ግን እንደው ገጠሩ ለምቶ ሳይሆን በቃ ማምረት እንትን ፕሮዳክቲቪቲ መጨመሩ ነው። እድገት በጣም ግብርና መንግስታችን ግብርና ላይ ነው መመስረት የሚፈልገው። Notably, nightlight suggests practically zero growth even in the period between 2012 and 15-16, when the recorded tax to GDP ratio is rising or broadly stable in earnings in the urban employment and employment survey grew in line with recorded GDP. እንደገናም ደግሞ ሌላው ትኩረት ሊሰጠው የሚገባው ነገር ለምሳሌ በ2012-13 እና 15 የታክስ ቱ ጂዲፒ ሬሾ እየተነሳ በነበረበት ሰዓት የብርሃን ኢንቴንሲቲው በ2012-13 እስከ ስንት ነው እንግዲህ አራት ዓመት ምናምን ለ4 ዓመት ጂዲፒው ላይክ ነው ታክስ ቱ ጂዲፒ ሬሾ እያደገ ነው ተብሎ ሪከርድ እየተደረገ ነው። ስለዚህ ነገር ግን የናይት ላይት እንትኑ ምንም አልተንቀሳቀሰም ባለበት። ስለዚህ ጂዲፒው ሊያድግ ይችላል፣ ታክስ ቱ ጂዲፒ ሬሾም ሊያድግ ይችላል፣ ናይት ላይቱ ላይነካ ይችላል እና እንደዛ አይነትም ነገር ሊኖር ይችላል። ሁለተኛ በዚህ ዓመት ታክስ ቱ ጂዲፒ ሬሾን ብቻ ሳይሆን በጥናት በሰርቬይ በተደረገው መሰረት የሰዎችም የተናጠል ገቢ እየጨመረ ነበር ነው፣ አርኒንጋቸው እየጨመረ ነበር ማለት እንግዲህ የሚነሳው ምንድነው ጂዲፒ አድጓል ካልክ በምርሽት የታለ ብርሃኑ የጨመረው ነው አንዱ። ሌላኛው ደግሞ የሰዎች ኪስ ውስጥ የሚገባው ገንዘብ የጨመረው የቱ ነው? ከ2012-13 እስከ 2015-16 ግን ታክስ ቱ ጂዲፒ ሬሾ እየጨመረ ነው፣ የሰዎቹም ገቢ እየጨመረ ነው። ናይት ላይ ምንም ንቅንቅ እንደ ቪየትናም ሆኖ ቀጥ ያለበት ጊዜ አለና የእድገቱ ታይፕ ነው ዝም ብሎ አልምጥ ነው የሆነ እድገት ነው። All right. Am I right? Yeah. Private consumption from the Ethiopian Social Survey and from the national accounts have been I suppose been deflated using blah blah. Okay, so as a result, okay. Many other factors could have meant that Ethiopian social survey consumption growth may not have been an accurate reflection of underlying growth in total consumption. እንግዲህ በሶስተኛነት ማለት ላይክ ነው ሌላ የመረጃ ምንጭ እንትን ሊያደርጉ ነው ሶሻል ሰርቬይ የሚባለው የኢትዮጵያን ሶሻል ሰርቬይ ኮንሰምፕሽን ግሮዝ may not have been an accurate reflection of underlying growth in total ላይክ ነው። ታስታውሱ ከሆነ አሁን ለምሳሌ ጂዲፒው አደገ ከተባለ ማለት እነሱ እኔ መሰለኝ የነበረው አይ ቲንክ መጀመሪያ ላይ ተሳስቼ ሊሆን ይችላል የሰው ፍጆታ አድጓል እና ጂዲፒው በዛ ይገለጻል የሚሉ ነበር ይመስለኝ። ማለት earning አላደገም፣ ብርሃን አልጨመረም። but that doesn't mean that the economy doesn't grow because productivity total productivity በኳንቲቲ ደረጃ የምርት መጠን መጨመር አለ እና ደግሞ የፍጆታ ሰዎች ይገዛሉ፣ ይሸምታሉ፣ ይጠቀማሉ። ስለዚህ ያም መጨመር አለ። ስለዚህ ምንም እንኳን የብርሃን መጨመር ባይኖርም እንደዛውም ደግሞ የብርሃን መጨመር ባይኖርም እና የሰዎች earning መጨመር ባይኖርም ነገር ግን ባለው ሰው ማለት ፍጆታ ጨምሯል፣ ምርትም ጨምሯል። ስለዚህ እነዚህ ይሄ ናሽናል አካውንትስ ላይ የሚቀመጡት የኮንሰምፕሽን ሶሻል አካውንቲንግ ማትሪክስ ወይ ባለፈው ስናየው የነበረው እዛ ላይ ያለው ኮንሰምፕሽን ከጨመረ እና ደግሞ ፕሮዳክቲቪቲም ከጨመረ እድገት አለ። ጂዲፒ ሪል ጂዲፒው ጨምሯል
ይላሉ ነበር የኔ ኢንተርፕሬቴሽን ወይንም የኔ ሪዲንግ። አሁን ደግሞ እዚህ ጋር የሚሉት many other factors could have meant that the Ethiopian social survey consumption growth may not have been an accurate reflection of the underlying growth in total. እንግዲህ የኢትዮጵያን ሶሻል ስተዲ ኮንሰምፕሽን እድገቱ may not have been an accurate reflection of underlying growth የእድገት ምልክት ላይሆኑ ይችላሉ ነው ኮንሰምፕሽን መጨመሩ። እንዴት ነው ላይክ ነው ከሌለ ኬት አምጥተህ ነው ኮንሱም የምታደርገው ካላደገ ማለት ነው፣ ወይንም ያለውን እየተቀራመጥ ነው። አይ ዶንት ኖ between 2015-16 and 2000 and like now 15-16 2018-19 waves of Ethiopian social survey when most of the growth in SS consumption of our sample period was recorded, the SS underwent major changes, including the selection of an entirely new sample of households. እንትኑ ነው ምንድነው ኮንሳምፕሽን መጨመሩና ፕሮዳክሽን በዛ በኢትዮጵያን ላይክ ነው ሶሻል እንደዚህ ናሽናል አካውንትስ ላይ ለውጥ መታየቱ ጂዲፒው አድጓል ብሎ ትክክለኛ ማሳያ ላይሆን ይችላል። ምክንያቱም ጥናት እንትኑ ሳምፕሊንጉ ተቀይሯል ነው። ስለዚህ ማለት የሳምፕሊንግ ለውጥ ሊሆን ይችላል እድገት ያስመሰለው የሚል ነገር ላይክ ነው። ስለዚህ ሃውስሆልዶቹ ተቀይረዋል፣ ሳምፕል የሚደረጉት የሚጠኑት ሃውስሆልዶች ወዘተ። other minor changes in survey methodology occurred across waves as a result of conflict. Not all areas were sampled in all waves. እንደዚሁም ደግሞ ሌሎች የሜቶዶሎጂ ለውጦች ተካሂደዋል። እንደገናም ከግጭቱ ጋር ተያይዞ ማለት were not sampled in like not all areas ሁሉም አካባቢዎች ማለት ሳምፕል ስትወስዱ እንግዲህ ከሀገሪቱ ከጠቅላላ ምናምን ስለዚህ ከሁሉም አካባቢዎች ሳምፕል መውሰድ አልተቻለም ወዘተ። ስለዚህ ምንም እንኳን እንትኑ የኮንሰምፕሽን እና የፕሮዳክሽን ሶሻል አካውንቲንግ ወይ ናሽናል አካውንት ላይ ያለው መረጃ ኮንሰምፕሽን መጨመሩን እና አብሮም እንግዲህ ፕሮዳክቲቪቲውን አላወሩትም ፕሮዳክቲቪቲ መጨመሩን ቢያሳይም but it might be that like they are saying እንትን ነው የሳምፕሊንግ ያሰራር ለውጥ ልክ እንደ ሪካሊብሬሽን ወሰዱት ካሜራውን ስለናስተካክለው ነው ፈገግታው ይጨመረው አይነት ነገር ነው። እዛ ስናደርገው ሊሆን ይችላል ነው ኦልራይት sampling ለውጥ ለምንድነው together with limited consumption coverage of the SS and unavoidable statistical noise. These caveats mean that SS consumption growth can only be an indicative guide to underlying growth in total consumption in GDP. Nevertheless, it's notable that measured consumption growth in SS is entirely consistent with very fast consumption growth recorded in the national account. It's notable that SS is consistent with fast consumption growth recorded in the national account. The SS estimate thus led plausibly to GDP growth numbers recorded in the national account. ብቻ ሆኖ ኮንሰምፕሽን ግሮዝ አለ ነው። ኮንሰምፕሽን ግሮዝ ካለ እና ደግሞ ያ ኮንሰምፕሽን ግሮዝ ከጂዲፒ ግሮዙ ጋር የሚመጣጠን ነገር ነው። ስለዚህ የፍጆታ መጨመር ካለ እድገት አለ ነው፣ ምንም ጥያቄ የለው አይደል? ማለት ያልተመረተ ነገር አትፈጅም፣ የሌለ ነገር አይፈጅ ማለት በሀሳብ አይበላ ማለት በሀሳብ አይነዳ አይበላ ምናምን ላይክ ነው። እና ስለዚህ ፍጆታ ጨምሯል ኢንዲኬቲቭ ነው ኢቭን ዶ እንትኑ ሳምፕሊንጉ ስለተለወጠ ወይም ሜቶዶሎጂ ለውጦች ስላሉና ከቨር የሚደረጉ አካባቢዎች ምናምን ከቨር ስላልተደረጉ ባሪ ነው ላይክ ከቨርድ በሆኑት አካባቢዎች ከሰራ ሜቶዶሎጂው ማለት ምንድነው የሚባለው ሌሎችን ነገሮች ላይክ ነው ስሙዝ አታደርገዋለህ። ኮንሲደሬሽን ሜተድ ስትለውጥ ምናምን አካውንት ታደርጋለህ። ወጣም ወረደም ግን ሜቶዶሎጂ ተለውጠው ሳይዞች ላይክ ነው ሳምፕሊንጉ ምንድነው ኤሪያዎቹ ሬስትሪክትድ ሆነውም በተሰራው ስራ የተገኘው ውጤት የሚያሳየው ኮንሰምፕሽን ጨምሯል፣ ፍጆታ ጨምሯል። ስለዚህ ፍጆታ ከጨመረ እድገት አለ ማለት ነው። ስለዚህ እንግዲህ ስንጠቀልለው እኔ እንደ አሁን ማለት ስንጠቀልለው እንደኔ ነው የምላችሁ እድገት የለም አይደለም አለ ነው ማለት የሚያጠራጥሩ ነገሮች ቢኖሩም ለምሳሌ የሰው ደሞዝ አላደገም፣
ግን የሰው ደሞዝ ያላደገው በዋናነት ሳምፕል የሚደረጉት ሰዎች የመንግስት ሰራተኛ ስለሆኑ ነው። ሁለተኛ ኢንፎርማል ሴክተሩ ላይ የሚገኙት ሰዎች ደሞዛቸውን ማግኘት አስቸጋሪ ነው። ደህና ገንዘብ የሚያገኙት ሰዎችም ስለራሳቸው ስለ ገቢያቸው ምናምን መረጃ መስጠት አይፈልጉም ወዘተ ወዘተ። ስለዚህ የሰዎች ገቢ አላደገም፣ ስለዚህ ጂዲፒ እድገት የለም ለማለት አያስደፍርም ነው እነዚህ ነገሮች ስላሉ። የምሽቱ ነገር ሲታይ እውነት ነው በኢትዮጵያ ውስጥ የብርሃን 1% to 1.55% እድገት የለም ነው 1% ጂዲፒ ሲያድግ እና ነገር ግን እሳቱን ካስገባችሁ እንዲያውም በጣም የእንጨት እሳት ካስገባችሁ በጣም ይጨምራል ነው። እውነት ከሆነ በጣም የሚገርም ነው። ሶ ፈኒ ማለት በጣም የሚያስቅ የሚያዝናና ነገር ነው ለእኔ ነው። እንደሱ ነው ነው። ሁለተኛ ደግሞ እንትንም ነው ይሄ ናይት ላይት እንትን ከኤሌክትሪፊኬሽን ጋር ሊያያዝ ይችላል። አሁን ለምሳሌ ከተማው ኖሮ ቤቱ ተሰርቶ መንገዱ ተሰርቶ ምናምን ብሎ ሰው እየኖረ ላይሄድ ይችላል ነው እንትን ምንድነው የሚባለው ኤሌክትሪፊኬሽን ላይገባ ይችላል። እሱም ተጽዕኖ ሊሆን ይችላል። ገብቷችኋል? ወይም ሰው እንትን አለ ላይክ ነው ይሰፍራል ምናምን ይላል አነሰም በዛም በቆሎም ጤፍም ምንም ያመርታል። ያ ነው ፕሮዳክቲቪቲ እኮ ምን ታደርጉታላችሁ? ያድጋል። ግን እድገቱ የሆነ ሚዛን የሚደፋ እድገት አይደለም እንጂ አለ ነው አልተዋሸም። 60% ምናምን ጭማሪ ያለው ኦፍ ኮርስ የሆኑ እንትኖች አሉ። አንዳንድ ነገሮች ይጋንናሉ ማለት በኮቪድ ጊዜ 5.5 አደግን ማለት አይነት ነገር አለ። ግን ያን ለው ከግምት አስገብታችሁ ስታዩ የሆነ ሪዝነብል የሆነ እድገት አለ ነው በሀገሪቱ የምርት እድገት አለ። ግን እድገቱ በጣም የበሽተኞች እድገት ነው። የታመሙ ሰው ነው በጣም ያበሳጫል ነው ገብቷችኋል? በጣም ኋላ ቀር የሆነ ኢኮኖሚ እድገት ነው። የሰዎችን የኑሮ ያሻሽላል ግን ምን ልበላችሁ ከፖቴንሻሉ አንፃር ወይንም ደግሞ ሀገሪቱ ከተነሳችበት ባዶ ነበር እኮ ምንም የለም እዛ ነው ምናምን ሊባል ይችላል። ግን አይ ዶንት ቲንክ ሶ ያን ይመስላል። አይ ቲንክ እንግዲህ ይችን ዲስከሽኗን እንያት በአዲስ ቪዲዮ ላደርገው ነበር ግን ለሱ ብሎ አንድ ቪዲዮ የሚችል አይመስልም አንድ ፔጅ ነው። ስለዚህ ጠቅላላ አድርገው እንግዲህ ሲያስቀምጡት ዲስከሽን ሃፍ ጂዲፒ ሜዠርመንት ኢሹስ ኮንትሪቢዩትድ ቱ ዘ ፎሊንግ ታክስ ቱ ጂዲፒ ሬሾ እንግዲህ የጂዲፒ ምዝገባ ወይንም ላይክ ነው የጂዲፒ ልኬት ጉዳይ ታክስ ቱ ጂዲፒ ሬሾ ላይ ተጽዕኖ አሳድሯል ወይ ነው ጥያቄው ማለት ነው ዲስከሽን ብሎ ያስቀመጡት እንግዲህ በ2015 16 እስከ 2022 23 ባለው ጊዜ ውስጥ officially reported real GDP increased by 60%. እንግዲህ መንግስት እና ላይክ ነው በይፋዊ መግለጫ ያቀረበው ወይንም ይፋዊ የሆነው የጂዲፒ ሪል ጂዲፒ ሪፖርቱ 60% ጭማሪ አሳይቷል ነው። this is in line with the growth in aggregate consumption in Ethiopia socio economic survey ይሄ ቅድም እንዳልኳችሁ ሶሾ ኢኮኖሚክ ሰርቬይ ሜቶዶሎጂ ምናምን ቢለወጥም ግን ከኮንሰምፕሽን ጋር አብሮ የሚሄድ ነገር ስለሆነ ያስኬዳል ነው። But far more than the growth in real GDP is predicted by our other two proxy measures. ይሄ ከሶሾ ኢኮኖሚክ ሰርቬው ጋር ይሄዳል ከሌሎቹ ጋር ግን አብሮ አይሄድም ነው። አንደኛው real employment earning from urban employment and employment survey which decreased by 3%. የሰዎች ገቢ እንዲያውም በዚህ በ7 በ8 ዓመት ውስጥ ከአንጻራዊ ከጂዲፒ እድገት አንጻር ሲታይ እንዲያውም የ3% ቅናሽ ነው ያሳየው በፐርሰንቴጅ ደረጃ ሲቀመጥ መሰለኝ እንጂ መቼም ደሞዝ አይቀነስም። ሪል ቫልዩ አይደለም ሪላቲቭ ቫልዩ በጣም ቀንሷል ነው። and growth predicted by night light which was only 28% over this period. ማለት የላይት ኢንቴንሲቲው ጭማሪም በዚህ ፔሪድ 28% ብቻ ነው። like no if real GDP has increased as predicted by night light the tax to GDP ratio would have been 9.4 in 2023 to 2023. ስለዚህ ማለት ከዚህም የተነሳ እንግዲህ የፕሪዲክቲቭ ሞዴሉ 1.55 የሚለው ማለት ነው 1 ከሆነ 1.55 የሚለው በሱ መሰረት ከሄድን እና ጂዲፒው የኢትዮጵያ ጂዲፒ እንደተባለው አድጎ ቢሆን ኖሮ 2022-23 ላይ የኢትዮጵያ ታክስ ቱ ጂዲፒ ሬሾ 9.4 መሆን ነበረበት። if it have increased in line with urban employment earnings it would have been 12 and like ነው in line with አሁን ይሄ እንግዲህ if it had increased with
urban employment earnings አልጨመረም አይደለም ያሉት ነው እዚህ ጋር ቀደም ያሉት ማለት ይሄኛው እሺ በብርሃኑ መጠን ከጨመረ 9.4 ይሆን ነበር ያስኬዳል። ኢምፕሎይመንት እርኒንግማ ቀነሰ ነው በዛ መሰረት ከሄደ ጂዲፒ ምንድነው ጂዲፒ ማለት በዛ በእርኒንግ መሰረት ከሄደ ታክስ ቱ ጂዲፒ ሬሾ ወርዶ 6 ነጥብ ምናምን ነው እንጂ መሆን ያለበት እና I don't know what they mean by this one. Ethiopia's reported gross performance has been exceptional, but exceptional growth spurts happen. Spurts, like, what is, like, spurts is, منتفعتف no. It's discussion. Spurts happen. Spurts. Isn't it spurts? Spurts. Meaning, alright. To catch suddenly a stream like it can also mean to expel in a stream or jet. Sudden brief increase in activity. Okay. منتفعتف አይደለም የሆነ gush out in a sudden and forceful stream move like sudden burst of speed gush out suddenly like ምናምን ማለት as far as I'm concerned. But exceptional growth spurts happen. All right, okay. ማለት ምንድነው ሊሉ የፈለጉት የሆነ የኢትዮጵያ እንትን ጂዲፒ በጣም አስተዳደጉ ኤክሰፕሽናል ነው፣ ግን እንደዚህ አይነት የሆነ የሚሉ ፍንድት የሚሉ ድንገት እንደው ብልቅ የሚሉ ነገሮች ይኖራሉ። like exceptional growth spreads happen. Urban employment earnings may have genuinely deviated like ምንድነው ልበላችሁ ዝም ብሎ ተንተከተከ ስፔስ በማቀበት መንገድ አላመጡትም። felt like something እና እድገት አይደለም like I think ከዚህ በላይ ሰው ሊሳደብ የሚችል አይመስለኝም እውነት ለመናገር አደግን አትበሉ የሆነ ኩፍና ባብል ነው እንደዚህ ብሎ ኩፍና ያላችሁት እንደዚህ ተደረጉ ፍንድት ነው ምንም የለውም ነው እንደዛ። Urban employment earnings may have genuinely deviated from actual growth, economic growth, especially as around half of urban employees represented in the survey are government employees. Urban employment earnings may have genuinely deviated from actual economic growth. እንግዲህ በከተማ ያለው የቅጥር like የቅጥር ገቢ በጣም ከኢኮኖሚ ግሮዙ አንፃር አፈንግጧል ማለት ይቻላል። especially as around half of urban employees represented በተለይ ደግሞ ከግማሽ በላይ የሚሆኑት በጥናት ውስጥ የተካተቱት ሰራተኞች የመንግስት ሰራተኞች በመሆናቸው ማለት ነው። Night lights are known to be a noisy measure of economic activity. የምሽት ብርሃኖች በምሽት ብርሃን እድገትን መመዘን ለስህተት የተጋለጠ ነው። ብዙ ኢንተርፈረንስ አለበት። ስለዚህ በትክክል ሜጀር ላይ ያደርግ ይችላል ነው። Night lights are known to be noisy. A noisy measure of economic activity are more representative of urban rather than rural growth and can be skewed by factors such as electrification of rural areas that are associated with but not necessarily representative of growth in economic activity. ማለት ብዙ ተጽዕኖ አለባቸው ነው። ምክንያቱም በአብዛኛው ለምሳሌ ከኤሌክትሪፊኬሽን ጋር ሊያያዝ ይችላል ማለት ከእድገት ጋር ይያያዛል እንጂ እድገት መኖሩና አለመኖሩም ሁነኛ ማሳያ አይደለም ነው። እንዳልነው ከተማው ሊኖር ይችላል ማለት የወረዳውን ከተማ ሊኖር ይችላል፣ ሰው ሊሰፍር ይችላል። ስለዚህ ፕሮዳክቲቪቲ ሊኖር ይችላል፣ ግዢ ሽያጭ ምናምን። ሰው ግን በፋኖስ እየተጠቀመ ሊሆን ይችላል ለምሳሌ ወይ እንጨት መብራት ብርሃን እየተጠቀመ ሊሆን ይችላል። ማታ ሊያቃጥል ይችላል ሰው ወዘተ that doesn't mean that ማለት ኤሌክትሪፊኬሽን ስላልገባ ግሮዝ አልነበረም ማለት ግን አይደለም ነው። so እንደዚህ አይነት ችግሮች አሉበት። we have therefore taken official GDP as given in the rest of this report like ነው። ስለዚህ የመጨረሻው ኢምፖርታንት verdict ይሄ ነው which is
ላይክ ነው የመጨረሻው ቨርዲክት ጂዲፒው የተሰጠው ቁጥር ተቀብለነዋል ነው። 60% አድጓል ነው። ግን አስፓርት ነገር ነው የመኪና ዝም ብሎ ድንገት የሆነ ቦታ ላይ ብልቅ ብሎ ይወጣ እንትን ነው፣ አረፋ ነው፣ ሳብስታንስ የለውም። እና ከዚህ በላይ ልንባል የምንችል አይመስለኝም። እውነቴን ነው የምልህ። እና አይ ዶንት ኖ ላይክ ነው የኔን የራሴን እንትን እያስቀመጥኩ ከሆነ አለ። ነገር ግን that's what they are implying in my view። ስለዚህ ኢትዮጵያዊ ሆይ ምንድን ነው የሚባለው? በትላንትና እና በሆድህ አታስብ። እንደ ሰው እንደ ስልጣኔ አስቻይ እንደ ተራማጅ እንዴት ልበላችሁ፣ አንዳንድ ጊዜ ራሳችሁን ሪኖቬት ማድረግ አለባችሁ አይመስላችሁ? ይሄ ነው ላይክ ነው እስከዛሬ ኖርንበት የሄድንበት ነገር ይበቃል፣ አይመጥነንም። እና እንደ ሰው አስበን እንደ ሰው ተምረን እንደ ሰው ሰርተን እንደ ሰው እንኖር። እና ሪሊ በሀገራችን ይሄንን ማምጣት ካልቻለን ምንድነው ሀገር ጥቅሙ ነው? ዋትስ ዘ ቤነፊት ኦፍ ኢት? እንድንኖርበት እኮ ነው፣ ኢንጆይ እንድናደርግበት ነው፣ እንድንካፈለው ነው እኮ ምንድነው የሚባለው እንድንጠቀመው ነው። በመጽሐፍ ቅዱስ እንኳን ብትሄዱ ግዙት ነው የሚለው። እና እንደዚህ አይነት ሰው መሆን አለብን። ካላስፈላጊ ነገር ራሳችንን ማላቀቅ አለብን ለማለት ፈልጋለሁ። ኮንክሉዥን የሚለውን 6ኛ ቻፕተር ላይ እንገናኝ። እንግዲህ ስለሰማችሁኝ አመሰግናለሁ። መልካም ጊዜ